ብቻ አይደለም ያለው ማሪ መቅዲ ኦዲየንስ ብቻ አይደለም ያለው በሃይሚ ዙሪያ ያሉትም ነው ያለው። ቢገርምሽ ማለት ነው እንደዛ ነው ያለው ትናንትና። ለነሱ ደስ ይላቸው ብዬ ሞከርኩኝ። ሁሌ ለምን ሰበብ በሰው ላይ ያታክካል? በቃ አይ እኔ ኮልኝና ማለት ነው እሱን ያመጣው መዘዝ መጨረሻ ላይ ማለት ነው የሚጥለው ሃይሚ ላይ ነው የሚጥለው። ከዛ እሱ ይሸሻል። ለማየት ያብቃችሁ። እንደዛ ነው ነገሩ። እሺ እንዴ መጨረሻው እሷን ጥፋተኛ ለማድረግ እኮ ነው። እርቃለሁ ነው ያለው። ዛሬ ጭራሽ እርቃለሁ ከሁሉ ነገር ነው ያለው። ሁሉ ነገር ነው ያስጠላኝ ነው ያለው። ወይ ታዲያ ምን ችግር አለ? ለመንኳት ከልጅቷ ፊት ማን ትመርጣለህ? ግን እኔ እኮ ለዚህ ነው እኔ አሁን ይኸውልሽ እኔ እኮ ሁሉ ጊዜ ነው በራሳቸው ኮንፊደንስ ይስሩ። ድራማም ይሁን እውነትም ይሁን ከራስ አሁን ባለፈው ለታ ምን አለችን አንዷ እዚህ ገብታ የጻፈው ኤከሌ ነው አለች። ድርሰቱ ኤከሌ ነው። ታዲያ እነዛ ጉድጓድ ገቡ እንደ ድርሰቶቹን የጻፉት ለምንድን ነው ከኛ የሚወሰደው? ለምን እኮ በኦዲየንስ ይታከል? ይሄው ድርሰቱን የጻፈው የተጻፈላቸው መጥቶ ከሰሽ እኮ አላት። የእነሱ ድርሰት መጨረሻው ይሄ ነው። ምንድን ነው የምትከሰው? ባለፈው የጻፈው ደራሲ መጥቶ ከሰሽ አላት። ሚካያስ ያስጨርሰዋ እኮ ይሄ ብቻ ነገር እኔ እኮ ግራ ገባኝ እኮ በኦዲየንስ ለምንድን ነው የሚያስታክኩት እንዴ? ኦዲየንስ ባየውና በሰማው ነው የሚያወራው። በጭንቅላትም በማሰብም በመናገርም ይበልጣቸዋል። እኛ እንበልጣቸዋለን። ገኒ እሷ እኮ ግን አንድ ቀን ተናግራለች። መጀመሪያ ጊዜ ከቡታጅራ መታዝህ እንትን ያለች ጊዜ በዛ ጠብ የተጣሉ ጊዜ ሰውን ኦዲየንስን ለማስደሰት ብለን ፍቅር ከሌለ እንትን አይልም ጥሩ አይመጣም ቢቀርብኝ ይሻላል አለች። አስቢ እሱ ያኔ ተገፋፍቶ እንትን ሊለኝ የሚችለው በኦዲየንስ ነው እና ይሄ ነገር ጥሩ ላይ መጣ ይችላል ቢቀር ይሻላል እያለች ነበረ። እና ይሄ ጥሩ አይደለም። እግዚአብሔር ሁሌም ኦዲየንስ የሰው ልጅ ሁሉ ነገር ቢሆንም አሁንም ቢሆን እኔ ልንገርሽ አርጌ ይሄ ኦዲየንስ እኮ ለትላልቅ ሰዎች አብሮ ለነበሩ ከድሮ ጀምሮ የሚለውን ነገር መተው አለበትኝ። የሰው ልጅ በሰው ተገፋፍቶ በኦዲየንስ በህዝብ ተገፋፍቶ አይደለም። ሲፈልግ ሲያፈቅር ከልቡ ሲሆን ነው ሰው ሊኖርም በቃ ሊሞትም የሚችለው ለፍቅር ብሎ መስዋዕትም ሊሰጥ የሚችለው። ስለኛ ብሎ ምንም ነገር አያድርግ አእምሮ ካልፈቀደለት። እሷም እንደዛው እውነቴን ነው። በኋላ እኛንም ነው የሚጸጽተን። ገባሽ? እሷም ብትጎዳ እሱም ቢጎዳ እኛ ብለን ነው ለእኛ ብለው ነው እያልን እንድንጸጸት አያድርጉ። እኔ ይህንን ነው የምለው። ትክክለኛ መሆን አለበት። ይሄ ልጁ ለቤካ ወይ የሱ መሆን አለበት። እኔ ልጁ ነገር ያሰኒ ያውቃ ሰኒ ከነሱ የበለጠ የምትጫወትብን እግዚአብሔር መቀለጃ አድርጋናለች። የቤካ ነው እናንተ በምን አወቅሽ? የቤካ መሆኑን ጉድ እኮ ነው። ቦታው ላይ ነበር። አንቺ ደግሞ ከሱ እንትን ካለ ጋራ ተወኝና እዚህ መተሽ ደግሞ አንቺም ደግሞ በደንብ ነው ያወቅኩሽ። እኔ ልንገርሽ፣ ቆይ አንድ ቀን ደግሞ በትክክል አቅሽ ችግር የለውም። ያደረገች እሱን ወደዋለሁ። ምስኪን ይኔ ጌታ ፊስ ነው እሷ ደግሞ የኔ እናት እሷን ተያት ምስኪን ነች። ቤቴ ገብተሽ ምንም ነገር የለም። እኔ ለሁለታቸው እወዳለሁ፣ ግን አሁን ልቤ ተሰብረዋል። እውነቴን ነው። ዛሬ እኮ ፊት ራሱ በጣም ነው የተበሳጨው። አንቺ እሱ እኮ ወንድ ነው አየሽው። እኔ ንግግሩ ሁሉ ደስ ይለኛል። ለምንድን ነው አንቺ ዛሬ ሰኒ ምን እንዳለ ታውቂያለሽ? እንደ ወንድ ቆስጠን ብለህ አንተ የዋህነት ነው የሚያጠቃክ። አውጣ ከውስጥ ጥራ። እንዴት አድርጌ ነው ማውጣው? ሰው ነው እንዴ ከልቡ ማያወጣለት? እሱ ኑሮውን ሰው ነው የሚኖርለት። እንደዛ ይባላል። እንደዚህ አይነት ሰው ወሬ የሚቀያየር ሰው ዛሬ ሌላ ነገ ሌላ የሚያወራ ሰው ማለት ነው ሊሻሽ የፈለገ ሰው ነው። አስረግጬ ነው የምነግራችሁ። ሊሻሽ የፈለገ ሰው ነው። ሊርቅ የፈለገ ሰው ነው። እንደዚህ አይነት ሰው ወሬ የሚያወራው ማለት ነው። ዛሬ ሌላ ነገ ሌላ የሚያወራ ሰው
አይዋ እኛን ያወናሽና ሰራል ይዘሽ መሄድ ከፈለግሽ መሄድ ነው በመጣሽበት። እኔ ደግሞ ማለት ነው ማሬ ሊሄድ ከፈለገ እኮ ማለት ነው በስነ ስርዓት ቁጭ ብሎ እንላያለን። እኔ ከአንቺ ጋር ልቀጥልም አልፈልግም ብሎ ቁጭ ብሎ አውርቶ ጥርግ ይበል እኮ። እኛንም እዚህ ጋር አበሳጩን ወንጀል ውስጥ አያስገቡን እንዴ እርስ በርስ እየተባላን እዚህ ጋር። አሁን ልጅቷ እስከትወልድ አጠገቤ እንዳትደርስ ለምንድን ነው አይላትም? ለምንድን ነው ስርስር ያን ተደብቆ የሚያገኛት? አንቺ አልፈልግ ዛሬ ፍጽ ያለው እኮ ከህይወትህን አስወጣት አለው እኮ የምር አለው። ግን እስከትወልድ ድረስ አጠገቤ እንዳትደርሲ የሆነ ነገርማ አለ። አሁን ፈርቻለሁ እኔ በጣም እንደ ብዬ ነው የማስወጣው አለ እኮ የኔ ቆንጆ የአባቴ ልጅ እንደ ብዬ ነው አለ። ዛሬም አለ ዛሬ 2-3 ነው እንደ ብዬ እኔ አሁን እዚህ ጋር አትናገሩኝ ማለት ነው ከይቅርታ ጋር። እኔ ደግሞ ያሰብኩት ነገር በራሴ ነው ልቤ ላይ ያሰብኩት ነገር ማለት ነው የተረዳሁት ነገር ልጅቷና ቡሩኬ ፍቅረኛሞች አይደሉም፣ ልጁም የእሱ አይደለም። እና ይሄ ነገር ያመጣበት ምክንያት ሊኖሩ ይችላል። ሁለቱ ልጆች ተመሳጥረው ማለት ነው። ሊሸሽ ከፈለገስ ከሀይሚ ህይወትን ለመውጣት ማለት ነው። ከእኛም ለመውጣት አምሌና ናስ የሚሄዷል እንኳን የሰው ልጅ ኧረ ተይኝ፣ ምን ችግር አለ? በመጣበት እግር መሄድ ነዋ። እንደዛ ነው ይመስለኛል። ልጅቷን አድርገው ሊወጡ ከህይወቷ በቃ ዛሬ አበባ መስላ ያት እስኪ ዛሬ ስታምር አላየሻትም? እንደዛ እሺ እህቴ የራሳቸው ጉዳይ ባቻቸው። የአባቴ ልጅ እንደዛ ተለበይ ሲጀመር አያደርግም እንደዛ አደርግም። እሱ እኮ እኛን እናቴ በኋላ አበባ ጎዝጉዞ ታገብኛለች ሊል ነው። ገንዬ ነገ እኔና አንቺ እኮ ያወጣደበን እኮ ነው አፎ እሷ ብቻ ምን ይላሉ? እኛ ከአረቦች ተጣልተን አብሶኛ የአረብ ሀገር ሴቶች ከአረቦች እየተጣላን እነሱን እያየን ቪዋቸው እንዲጨምር እያለን ለሰው እንትን እያለን እንዲያውላቸው እየተናገርን ባሳደግን ምን በበደልን ነው እኛን የሚያወዛግበው ወይስ የሚያወናብደው? እኛ ምን እናድርግ እንዴ? ምን አደረግን? አይደለም በኋላ እኮ ይሄንን ብሎ እንባላለን እኮ እንሰደባለን እኮ ወደን ፈቅደን ነው የምናይላቸው። እኛ እኮ ባየነው ነው እኮ የምናወራው ማሪ። በለቀቁት ያህል ነው የምንናገረው፣ አስተያየት ነው የምንሰጣቸው እኮ እኛ በተሰማን ልክ ማለት ነው። እኛ እኮ በለቀቁት ቪዲዮ ልክ ነው የምናወራው እንጂ እኛ ስራን መሆኑን እኮ እናውቃለን። እሱማ እንደዛ ነው። ሰው ሁሉ ፊልም ራሱ ሰርቶ ስታይት ይቀበል የለም እንደሱ። እነሱ እኮ እኛ ጥፋት አጠፋን። አንቺ ፊልም ሰሪዎች እኮ ኦዲየንስ የላቸውም እኮ። ይሄ እነዚህ እኮ ፊልም ሰሪ አይደለም። ለምሳሌ ነው ግድ ይልሻል እኮ አስተያየት መስጠት። ሰው ራሱ እኮ ለምኖ አስተያየት ስጡን ብሎ ሰውን ይለምናል። ግን እነሱ ሰው አስተያየት ሲሰጣቸው ለምን እንደዚህ ያላችሁ ለምን እንደዚህ ያላችሁን ይላሉ በራሳቸው ጥፋት። ብሩ ታዲያኛም ስለነሱ ያገባናል ብለን ስለምንነጋገር ነው። ያገባናል ብለን የራሳችን ጉዳይ አድርገን እኮ ነው የምናወራው እኮ። ስለዚህ እነሱ ይሄንን አይረዱማ። በኋላ ምን ይሉናል? መጥቶ እኛ ታርቀናል፣ እንደዛ ብላችሁ እሱ አይደል እንዴ? እኛ ምን አገባን? እኛ እኮ እሱን ነው የምንፈልገው። ይታረቁና ይምጡና እኛን እንደዚህ ብላችሁናል፣ እናንተ ግን ታዘብናችሁ ይበሉን፣ ችግር የለው። 2 ዓመት ታዘብናችሁ ሲሉን ይኸው አለን እስካሁን ድረስ እኮ አለን። ባለፈውም እኮ እናንተ ግን ወዲና ወዲ የማትነፍሱ ኦዲየንስ ተብለን እኮ አለን። እኔ ፍቅር ተይ እንጂ ስሚማ፣ በዛን ጊዜ እንደውም እኔ ቤቴንም አልከፍትም ነበር። ግን እዛ የሚሳደቡ አሁን የእሷን ፎቶ አይተሽ እንደሆነ ኮሜንት ላይ እንዴት አድርገው እነሱን ለምንድን ነው የማይታዘበው? እኛ እኮ እንደዚህ ሽንጣችን ለእሱ ተከራክረን ስሚ ገንዬ ስሚ ቆይ ለእሱ ተከራክረን ለእሷ ተከራክረን አንድ እንዲሆኑ አይዲያ ሰተን በነፃ አሁን ትናንት የተሰራው ቪዲዮ ከትናንት ወደ አይዲያ ሰተናቸው ነው። እስቲ እሷ ቤት ገብተው የሚሰድቧት እሷን እንዴት እንደሚያረጓት እሱን አይናገሩም። ይመጣል ኦዲየንስ እንዲህ ብሎ ነገ የምታፍሩበት። እኔ አቢብት ለምንድን ነው የማፍረው? እነሱ አረገዝን ብለው የመጡ ሰዎች ያላፈሩ እኔ ለምን አፍራለሁ? አንቺ ደግሞ ይፈለጋሉ። አንቺ ሀሳብ ውስጥ ያለውን ነገር ነው እነሱም ያንጸባርቁ። እኔ ሃይሚን መወዳት ለምን እንደሆነ ታውቂያለሽ? ሃይሚን መወዳት ማለት ነው አንድ ቀን ኦዲየንስ እንዲህ ብሎ ኦዲየንስ እንዳ ብሎ ኦዲየንስ ባናንተ በእውነት አይመስላት አይሞቃት። እሱ ስትናገር በቃ አየሽ? አዋ በቃ ገባሽ? እሱ ስትናገር ትናደዳለች ሃይሚ። እሱን ካልነካሽ ስሚ፣ እሱን ካልነካሽ በእነሱ ዙሪያ ያለውን ሰው ካልነካሽ ሃይሚ
ለሰው አታጨበጭብም። የምትመቸኝ ይሄ ነው። ፓርቷ በቃ አታጨበጭብ። ምን ቢሰጣት መኪና ከነነፍሱ ገዝተሽ ብሰጣት አይገርማት። ይሄ ለፎሎ አትጨናነቅ። ሰው ማለት በራሱ አይዲያ እንደሚተማመን ነው እንዴ። ሁሉ ጊዜ ለእናንተ ብለን ስትወዲ ወደዚህ ስትነፍሱ ግራ ስታስጋቡ እንዲህ ለምን የሚሉንኛል እንዲህ ባይዞ እኮ ዛሬ አሁን እሱ በለቀቀው ሄደሽ እስኪ ኮሜንቲ የሃይሚን ያበላሹት ፎቶ እንዳለ አሁን እንደዚህ አይነት ሰው ለምንድን ነው የማይቦልኩት? እሺ አሁን ትናንትና ሃይሚ ላይ ተለቆነ ግን ቦልካቸዋለች። መጀመሪያ ተለቀው ሄጃ አይቼ በኋላ ሳይ ግን ቦልካቸዋለች። አሁን በቡርኬ ሄዳችሁ ብታዩ ቢስሚላ ሃይሚዬን ያበላሹት ፊቷን እንደሆነ አይነት አድርገው ያስቀመጡትን ማለት ነው ኮሜንት ላይ ሄዳችሁ ይሄንን ሄደው አይናገርም። እነዚህንማ ለምን ይናገራሉ? ለምን ይናገራሉ? እነዚህንማ እንደዚህ ታደርጋላችሁ ብሎ ይኸውልሽ፣ የእሷ ቤተሰብ ሲዘቀዘቅ የእሱ ቤተሰብ ሲዘቀዘቅ መቶ ይናገራል። የእሷ ቤተሰብ ሲዘቀዘቅ እናትየው ምን ሲሏት፣ እነዚህ አሁን ራሳቸው እያጠፉ የሩታ ግፍ ነው እያሉ ዛሬ ሁሉ እነሱን መቶ ለምን አይናገሩም? ለምን አይናገሩም? እኛ አይደለም የምንናገረው? እኔ ዛሬ አሁን በጠዋቱ ልጅቷ ላይ ጮኬባት ለምን እዛ ገብተሽ እንደዚህ ያደርጋሉ ብለን እኛ ስለሚያመን አይደል እንዴ? እግዚአብሔርን እውነተኛ ሰው ከሆናችሁ ፎቶ እንደሚያደርገውን የእናትን ፎቶ የሚዘቀዝቁ የአባትን ፎቶ የሚዘቅ ተናገር። ለምን እንደዚህ እኛማ አይዲያ እየሰጠን ነው ሀቢቲ በነፃ እንዴ። ባየነው ቪዲዮ እኮ ነው እያወራን ያለ ነው። በቃ እንዴ እሱን አትናገር፣ እነሱን ሄዱና ተናገሩ እንከፎች። ስለዛ መቼ እናንተ ይቆረቁሯቸዋል? ቆሻሻ እሺ። ኧረ እኔ ግን አንዳንዴ ስታስቢው እግዚአብሔርን እኔ ቅድምም ነግሬሻለሁ፣ ያ ሞጣ ያለው ነገር መጣ። አሁን ከእነዚህ ጋር ነው እንዲህ ሰው የምንሆነው ብሏል እግዚአብሔር። አንዷ ገባችና እኔ ለባሌ ንግስት ነኝ። ዞር በይ፣ ለራስሽ ንግስት አትሆኝ፣ ለባልሽ ንግስት ትሆኝ። እውነቷን ነው። አንቺ ራስሽ ስታከብሪ አይደል እንደ ባልሽ የሚያከብርሽ እግዚአብሔር እና ክብር ከራስሽ መጀመሪያ። ባልሽ እኮ መቅድጌ እናትሽ ወልዳ የሰጠችሽ እኮ ወንድምሽ አይደለም እኮ፣ ባዳ እኮ ነው። ሲመቸው ይኖራል፣ ሲያመቸው ይሄዳል እኮ። ይሄ ነው ኦኬ። ትምህርት ፈገግታውን ዛሬ ፈገግታውን አገባ መቅድዬ፣ ታውቂዋለሽ? ፈገግታ አይደለ አሁን እሱ ያገባው ማለት ነው። ሚዲያ ላይ ፍቅረኛዬ ናት ብሎ አላስተዋወቀም። ቢገርማችሁ ዝም ብሎ ነው አንድ ትንሽ ጊዜ ነው ቪዲዮ ሰሩ፣ ከዛ በኋላ ጠፉ በሚዲያ ማለት ነው። ግን ዛሬ ለሰርጉ ነው የለቀቀው ቪዲዮ ከልጅቷ ጋር ማለት ነው። ፈገግታ ታውቁታላችሁ፣ ቲክቶከር ፌመስ ነው። አገባ እሱንም በቸርች ነው ያገባው ማለት ነው። ደስ የሚል በቃ አልኩሽ፣ ምንም ነገር ሳያጋግል እንደዚህ ብስሚላ አረ አሁን ታይጨመላለጥ ማለት ነው። ከልጅቷ ጋር ራሱ የቴዲ አፍሮ ሚስት ጋር ስትጠይቀው እኔ አላየሁም ነበረ። ምኗን ነው የምትወደው ጃኒን ሲሉት በቃ እንትኗን ኮንፊደንሷን አለ። እውነቱን ነው። ሰው የሚፈልገውን ነው እንዴ። ሰው ራሱ አብሮት ካለ ሰው ጋራ ምኑን እንደሚወድ ይናገራል እኮ ሁሌ። ለነዛ ለትልልቅ ሰዎች ብዬ እነ ትናንሾቹ እዛ አረብ ሀገር ያሉት ብዬ ምንድን ነው እንደዚህ ብዬ ምን ነው እንዴ? እራሷን ብለዋለች እኮ አንተ ወጣት አይደለ እንዴ ብለዋለች በቀደም ዕለት። እኔ ብቻ ነኝ እንዴ የተናገርኩት? እሷም እኮ ብለዋለች አንተ ወጣት አይደለ እንዴ እንደ ወጣቱን ብለዋለች እንዴ። እውነት ሁሌ ቆይ እኛ አሁን እኮ አሁን ለምሳሌ የራስ እንደው ሚስቴ ነው ፍቅረኛ ብሎ እንኳን የሆነ ነገር እንኳን ቢያል አንድ ቀን ፍቅረኛ ብላ አታውቅ፣ እሱም ብሎ አያውቅ። ሁለቱም ይመጣሉ፣ ላይክ እናደርጋለን፣ ይወጣሉ። ምናቸውም እኮ አሳምን እንደነገሩ ከሚያሳየን እስኪ አንድ ቀን እንደው አንቺ ትላንትና ከኋላቸው የመጡት እንትናን ውሰጂ፣ የለምለም ወንድምን ውሰጂ፣ የማነው ስሙን የማርክን ውሰጂ። እኔ ፍቅረኛ ምን ሆኑ? ተጣሉ እንዴ? ግልጽ ለግልጽ ተነጋግረው ሁሉ ህይወት በድብቅ ነው እንዴ? እውነት አላቸው። እነሱ ምንም አላጠፉም። እግዚአብሔር አላዘር ላይ የሽባል ትላንትና መጥቶ አይደለም እንደ ያገባ አባዬና ማጌ እያሉ ላ እኛ ነን የምናጋቡ ለእኛ ብሎ ነው ጋብቻችሁ። እኔ ናፈቀኝ እሱ ነው። እኔ ይቅርታ አድርጉልኝ መድኃኒዓለም እና እኛ አሁን የናፈቀን እነሱ አንድ እንዲሆኑ ባልና ሚስት እንዲሆኑ አይቻቸው መቅድዬ እግዚአብሔርን ህርም እኔ እዚህ ላይ አታገኘኝም። እኔ ጨንቆኝ ነገርኩሽ እኮ ገንዬ ስሚማ ሳይ አንዳንዴ ልክ አለው። ኦዲየንስንም ለመውቀስ ልክ አለው። ስንት የሚወቀስ ኦዲየንስ አለ። ዛሬ ፎቶ ለጥፋ
እንትን ላይ ያስቀምጣ ወይ እነሱ ኦዲየንስ ስለሆነች ወይ ፕሮፋይል ስላደረገች አይደለም፣ ግን እነሱ አንድ እንዲሆኑ እሱን በስነ ስርዓት እንዲያከብር እሷን እያናደን እንዴ ተረጂው ስሚው አብራችሁ ሁኑ እያን እሷን እየነገርን አይደል እንዴ እየመከርን አይደል እንዴ። ግን እኔ ለእናንተ ብዬ ለኦዲየንስ ብዬ ነገ ደግሞ አንዳንዶቻችሁ እኔ እኮ እሱን ለምን ያነሳል ነው እኔ ጥያቄ። እኔ አሁን በቃ ለምን ያነሳል? እኛ ባየነው ልክ ነው የምንከራ። እኛ ብቻም ሳይሆን ብዙ ሰው አለ ነው የምትሻው እንጂ የታወቀ ነው። ሕፃን ራሱ ብትጠይቂ ያውቃል። ምንድነው ጥያቄ ያበዛችሁት እኮ ዛሬ ደግሞ ማንም ሰው ያውቃል። ምንድነው እናንተ ደግሞ ኦዲየንስ ከተለያዩን አሁን ኦዲየንስ ወዲህ ወዲያ ይበተናል። ከዛ ደግሞ ኦዲየንስ ባዶ እንቀራለው ነው እሱ እኮ ለራሱ ነው ያታከመችው የሶስና ጊዜ በራሱ ጊዜ ጣጣ አምጥቶ እሷ ላይ አራግፎ ትከት ሄደ። አይዋ እሷ ይቅርታ ጠየቀችው መጨረሻ ላይ አሁን ላይ ወደቀችና አይዋ አሁንም እንደዛ ነው እኮ እንደዛ ነው። አሁንም ግን ልንገርሽማ በሀሳብ ምክንያት እንደዛ ታማ ሀሳን ሄዶ ወሬ ሳይረጋገጥ እሷ ሳይረዳት ያንም ተናዶ ዱባይ ሄደ። ኦዲየንስ ብዬ ወላ ቅንጣት ታክል አላረግም። ለምንድን ነው ነገ ህይወቴን ይበላሻላ? በቃ እሷ ፍቅር የምትኖረው ነው እኮ ቢስሚላ ለናሰው የሆነ ታሪክ ነው ከራሴ ለእናቴና ለአባቴ ብዬ አግብቼ ፈትቼ ማን ነው ተወቃሽ? እናትና አባቴ ናቸው። ግን እኔ አላፈቀርኩትም። የፈለገ ልጅ በመሀላችን ቢኖር ፍቅር የለም። ምን ታደርጊያለሽ?